ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ከቀኑ 10 ሰዓት ላይ በመርሲሳይድ ደርቢ ሊቨርፑል ኤቨርተንን የሚያገኝ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁን፣ ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ቀን 10 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር ሊቨርፑል በመርሲሳይድ ደርቢ ኤቨርተንን የሚገጥም ይሆናል። ይህም ጨዋታ በአዲሱ የኤቨርተን ስቴዲየም በሆነው በሂልዲንግሰን ስቴዲየም የሚደረግ ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል በጉዳት ምክንያት የሚያመጣቸው ተጫዋቾች አሉ። በኤቨርተን በኩል ያለውን ስንመለከት ከማንቸስተር ሲቲ በውሰት ውል በኤቨርተን የሚገኘው ጃክ ግሪሊሽ በዚህ ጨዋታ ላይ እንደማይኖር ተገልጿል። ሌላኛው አልካራዝ የተባለው ተጫዋች ደግሞ በዚህ ጨዋታ ላይ ለመኖሩ ነገር አጠራጣሪ እንደሆነ ነው እየተነገረ የሚገኘው። በሊቨርፑል በኩል ያለውን ስንመለከት አሊሰን ቤከር፣ ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ጆ ጎሜዝ፣ ስቲቨን ባችቲች፣ ዋታሮ ኤንዶ እንደዚሁም ደግሞ ሂጉዌ ኤኬቲኬ በዚህ ጨዋታ ላይ የማይኖሩ ይሆናል። የሊቨርፑል እንግዲህ የጉዳት ዝርዝር ከጊዜ ወደ ጊዜ እየጨመረ ነው የሚገኘው። በተለይ ደግሞ በቅርቡ ያጋጠሙ የሂጉዌ ኤኬቲኬ ጉዳት በሊቨርፑል ላይ በዚህ ጨዋታ ላይ በጣም ከፍተኛ የሚባል ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። በዚህም ዙሪያም እንግዲህ በትናንትናው ዕለት የሰራሁት አንድ ፕሮግራም አለ። እሱን መለስ ብላችሁ እንድትመለከቱት በአክብሮት እጋብዛለሁ። የዚህ ተጫዋች አለመኖር ግን በዚህ ወሳኝ በሚባል ደርቢ ጨዋታ ላይ ግን በጣም ከፍተኛ ተጽዕኖ ነው የሚኖረው። የዛሬው የመርሲሳይድ ደርቢ ጨዋታ ምናልባትም ከረዥም ጊዜ በኋላ ሁለቱም በቅርበት ሆነው የሚፎካከሩበት ጨዋታ ነው የሚሆነው። ላለፉት ጥቂት ዓመታት ከተመለከታችሁ ሊቨርፑል ወደ ዋንጫ ፉክክር ወይ የሻምፒዮንስ ሊግ ፉክክር ወይም ደግሞ ሁለተኛ ቦታን ይዞ ለማጠናቀቅ ከፍተኛ ጥረት የሚያደርግ ቡድን የነበረው፣ ኤቨርተን በበኩላቸው ደግሞ ላለመውረድ የሚፋለም ቡድን የነበረው። በዚህ ሲዝን ግን ሊቨርፑሎች 5ኛ ደረጃ ላይ የተቀመጡት፣ ኤቨርተኖች ደግሞ 10ኛ ደረጃ ላይ የተቀመጡት። ነገር ግን ደግሞ ያላቸውን የነጥብ ልዩነት ስንመለከት 5 ብቻ ነውና ኤቨርተኖች ይህንን ጨዋታ የሚያሸንፉ ከሆነ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ራሱ እድል ይኖራቸዋልና ሁለቱም ለተመሳሳይ ቦታ የሚፎካከሩ ቡድን ሆኖ መመልከት እችለናል። ለሊቨርፑል ግን ይህ ጨዋታ በጣም ከባድ ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ሁለቱም ካሉበት ወቅታዊ አቋም ስንመለከት፣ እንደዚሁም አጠቃላይ የዚህ ሲዝንም ያላቸውን የተነሳሽነትን ስንመለከት ኤቨርተኖች በዚህ ጨዋታ ላይ በጣም በኮንፊደንስ ነው እየገቡ የሚገኙት። በተለይ ደግሞ ሁለቱም ቡድኖች በዚህ ሰዓት ያሉበትን ሁኔታ ስንመለከት ሊቨርፑሎች ምን አይነት ስትራክቸር እንዳላቸው፣ ምን አይነት ጨዋታን መጫወት እንደሚፈልጉ፣ ቪዥናቸው ምን እንደሆነም አይታወቅም። በእያንዳንዱ ጨዋታ ላይ የተለያየ አይነት ፎርሜሽንን ነው ይዘው እየገቡ የሚገኙት። ምናልባትም በጥሩ አቋም ላይ ቢሆን ኖሮ ፎርሜሽኖቻቸውን መቀየራቸው ጥሩ ሊሆን ይችል ነበር። ነገር ግን በዚህ ሰዓት ላይ ጨዋታዎችን ማሸነፍ እየቸገራቸው ነው የሚገኙትና እንዴት ማሸነፍ እንዳለባቸው አይደንቲቲያቸው የማይታወቅ ክለብ ሆኖ እየተመለከተ ነው የምንገኘው። ኤቨርተኖች በአንጻሩ በተለይ ዴቪድ ሞይስን ከቀጠሩ ጀምሮ ምን ማድረግ እንደሚፈልጉ ያውቃሉ፣ ምን አይነት ጠንካራ ጎን እንዳላቸው ያውቃሉና ያንን ጠንካራ ጎን ደግሞ በእያንዳንዱ ጨዋታ ላይ ለመተግበር በጣም በቁራጥነት ነው የሚገቡትና በእያንዳንዱ ጨዋታ ላይ ምን ማድረግ እንደሚፈልጉ የሚያውቁ ቡድንና ምን ማድረግ እንዳለባቸው የማያውቁ ሁለት ቡድኖች ናቸው እየተገናኙ የሚገኙት። በተጨማሪም የተጫዋቾቹን ኮንፊደንስ ከተመለከታችሁ በተለይ የሊቨርፑል ተጫዋቾች ኮንፊደንሳቸው በጣም ወርዶ ነው እየተመለከትን የምንገኘው። እንደዚሁም ደግሞ ሜንታሊቲያቸው ሜንታል ስትሬንግዛቸው ራሱ እንደ በፊቱ አይደለም። በፊት በተለይ በአሰልጣኝ የርገን ክሎፕ ጊዜ ሜንታሊቲ ሞንስተር ነበር የሚባሉት። ነገር ግን በዚህ ሲዝን በተለይ ያንን ሜንታሊቲ ሞንስተርነታቸውን በጣም አጥተዋል፣ በጣም ተሸርሽሯል። እንደውም ጎል ሲቆጠርባቸው ራሱ ወዲያውኑ ነው ተስፋ እየቆረጡ የሚገኙትና በዚህ ጨዋታ ላይ ኤቨርተኖች ቀድሚያ ጎል የሚያስቆጥሩ ከሆነ ምናልባትም ለሊቨርፑል በጣም አስቸጋሪ ጨዋታ ነው ሊያደርጉባቸው የሚችሉት። ከዚህ በተጨማሪም የዛሬው ጨዋታ በአዲሱ የኤቨርተን ስቴዲየም ነው የሚደረገውና ኤቨርተኖች ደግሞ በመጀመሪያው የደርቢ ጨዋታ በአዲሱ ስቴዲየማቸው መሸነፍ አይፈልጉም። ባለፈው ዓመትም እንግዲህ በመጨረሻው የደርቢ የጉዲሰን ፓርክ ደርቢ ጨዋታ ላይ ላለመሸነፍ በጣም ከፍተኛ ጥረት አድርገው መጨረሻ ደቂቃ ላይ 98ኛው ደቂቃ ላይ ባስቆጠሯት ግብ አቻ በሆነ ውጤት ማጠናቀቃቸው አይዘነጋምና በዛሬው ጨዋታ ላይ በአዲሱ ስቴዲየም የመጀመሪያ ጨዋታቸውን የመጀመሪያ ደርቢን ለማሸነፍ በጣም በከፍተኛ ተነሳሽነት ወደ ሜዳ ይገባሉ ተብሎ ይጠበቃል። እናም ለሊቨርፑል እንግዲህ በጣም አስቸጋሪ ጨዋታ ለማድረግም ዝግጁ እንደሆኑ ነው እየተነገረ የሚገኘው። በተለይ ደግሞ በጣም የተደራጁ ቡድን ናቸው። በመከላከል ላይ በጣም ጠንካራ የሆነ ቡድንን እየተመለከተ ነው የምንገኘው። በዚህ ሲዝንም እንግዲህ እስካሁን ድረስ ባደረጓቸው 32 ጨዋታዎች የተቆጠሩባቸው ራሱ በጣም ጥቂት የሚባሉ ናቸው። ወደ 37 ግቦች ብቻ ናቸው የተቆጠሩባቸው። በእርግጥ በዛው ልክ ብዙ ጎሎችን እያስቆጠሩ አይደለም የሚገኙት ኤቨርተኖች። እንደዛም ቢሆንም ግን በጣም ጥሩ የመከላከል አቋም ላይ ናቸው የሚገኙት። 39 ጎሎችን አስቆጥረው 37 ጎሎች ብቻ ናቸው የተቆጠረባቸው። ሊቨርፑሎች በአንጻሩ 52 ጎሎችን ቢያስቆጥሩም 42 ጎሎች ግን ሊቆጠርባቸው እችሏልና በመከላከል ደረጃ ኤቨርተኖች በጣም ጠንካራ የሚባሉ ናቸው። በማጥቃት በኩል ደግሞ ሊቨርፑሎች ከኤቨርተን የተሻሉ ናቸው። እንደዛም ቢሆንም ግን ብዙ ጎሎች አይደለም ያስቆጠሩት። በዚህ
ወቅት ላይ ሌላ ጊዜ የነበሩበትን ሁኔታ ስንመለከት በጣም ብዙ ጎሎችን ሲያስቆጥሩ መመልከት ችለናል። ኢቨን ከ60 ከ70 በላይም ጎሎችን ሲያስቆጥሩ ተመልክተናል በ32 ጨዋታዎች። በዚህ ሲዝን ግን 52 ጎሎችን ብቻ ነው ማስቆጠር የቻሉት። ባለፉት 5 ጨዋታዎችም 3 ጎሎች ብቻ ናቸው ማስቆጠር የቻሉትና ኳሱን ቢቆጣጠሩም እድሎችንም ቢፈጥሩም እነዛን እድሎች ግን እየቀየሩ አይደለም የሚገኙት። የሂጎ ኤኪቲኬ መጎዳት ደግሞ እዚህ ላይ ከፍተኛ ተጽዕኖ ይኖራል ተብሎ ነው የሚጠበቀው። ምክንያቱም አሌክሳንደር ኢሳቅ ሙሉ ማች ፊትነሱ ላይ አይደለም የሚገኝ። መሐመድ ሳላህም እንደ ድሮ ጎል አስቆጣሪ የምንለው ተጫዋች አይደለም። በዚህ ሲዝን ብዙ ጎሎችን እያስቆጠረ አይደለም የሚገኘው፣ አሲስትም እያደረገ አይደለም የሚገኘው። ከነዚህ ሁለት ተጫዋቾች በተጨማሪም ያሉትን ተጫዋቾች ስንመለከታቸው በጣም ጎል አስቆጣሪ ናቸው የምንላቸው ወይም ደግሞ በኮንፊደንስ ግብ ያገባል ልንላቸው የምንችላቸው ተጫዋቾች የሉምና እዚህ ላይ የኤቨርተን የመከላከል ጥንካሬ ሲጨመርበት ለሊቨርፑል ጨዋታው በጣም አስቸጋሪ ይሆናል ተብሎ ነው የሚጠበቀው። በእርግጥ በእርስ በርስ ግንኙነት ላይ ሊቨርፑል የተሻለ ብልጫ አለው። ባለፉት 14 በኤቨርተን ሜዳ በተደረጉ ጨዋታዎች ኤቨርተኖች ማሸነፍ የቻሉት አንድ ብቻ ነውና ከዚህ አንጻር ስንመለከተው ሊቨርፑሎች የተሻለ ሪከርድ አላቸው። እንደዛም ቢሆንም ግን ወቅታዊ አቋማቸውን ስንመለከት ኤቨርተኖች ከሊቨርፑል የተሻለ የሚባል ቦታ ላይ ነው የሚገኙት። ያለፉትን 5 ጨዋታዎች ስንመለከት እንኳን ራሱ ኤቨርተኖች ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችሉ በአንዱ ተሸንፏል፣ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የተሸነፉትም በመሪው በአርሰናል 2-0 በሆነ ውጤት ነው። ቼልሲን 3-0፣ በርንሌን 2-0፣ ኒውካስል ዩናይትድን 3-2 በሆነ ውጤት ማሸነፍ ችሏል። የመጨረሻ ጨዋታቸውን ደግሞ ከብሬንትፎርድ ጋር 2-0 በሆነ ውጤት ነው ማጠናቀቅ የቻሉት። ሊቨርፑሎች በአንጻሩ ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት፣ ፉልሃምን 2-0 በሆነ ውጤት። ከዛ ውጭ ግን በፒኤስጂ 2 ጊዜ 2-0 ተሸንፏል። በማንቸስተር ሲቲ 4-0፣ በብራይተን 2-1 በሆነ ውጤት ተሸንፏልና ወቅታዊ አቋማቸውን ስንመለከት ራሱ ኤቨርተኖች በጣም የተሻሉ ቦታ ላይ ናቸው የሚገኙት። የእርስ በርስ ግንኙነትን ስንመለከት ባለፉት 34 ጨዋታዎች ሊቨርፑል 17ቱን ማሸነፍ ሲችል 14ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። 3ቱን ደግሞ ኤቨርተኖች ናቸው ማሸነፍ የቻሉት። ያለፉትን 5 ጨዋታዎች ብቻ ብንመለከት ኤቨርተኖች አንዱን ማሸነፍ ሲችሉ ሊቨርፑሎች 3ቱን አሸንፏል፣ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ያለፉትን 15 የፕሪሚየር ሊግ በኤቨርተን ሜዳ ብቻ የተደረጉትን ጨዋታዎች ስንመለከት ሊቨርፑል 3ቱን ማሸነፍ ሲችል ኤቨርተን 2ቱን አሸንፏል፣ 10ሩን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና በጣም ብዙ አቻ ውጤት የተመዘገበበት ጨዋታ ነው። ያለፉትን 5 ጨዋታዎች ስንመለከት ሊቨርፑል አንዱን ሲያሸንፍ ኤቨርተን አንዱን አሸንፏል፣ ቀሪውን ደግሞ 3 ጨዋታዎች አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በኤቨርተን ስቴዲየም የተደረገውን ጨዋታ ስንመለከት 2-2 በሆነ አቻ ውጤት ነው ያጠናቀቁት። በጨዋታው ላይም ኤቨርተኖች ነበሩ በቤቶ 11ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት የቻሉት። ከዛ አሌክስ ማካሊስተር 16ኛው፣ መሐመድ ሳላ ደግሞ 73ኛው ደቂቃ ላይ ባስቆጠሯቸው 2 ግቦች 2-1 መምራት ችሎ ነበር። ነገር ግን 98ኛው ደቂቃ ላይ ታርኮስኪ ባስቆጠራት ግብ ኤቨርተኖች አቻ በሆነ ውጤት ላይ ያጠናቀቁ ይችላል። እንደውም ከጨዋታው መጠናቀቅ በኋላ ራሱ በጣም ብዙ ጸቦች ተፈጥሮ ከርቲስ ጆንስም በቀይ ካርድ ከሜዳ ሲወጣ ልንመለከት ችለናልና እስከዛ ደቂቃ ድረስ ኤቨርተኖች በጣም ተፋልመው ነበርና ውጤቱን በመጨረሻ ማግኘትም ችሏል። በእርግጥ ብዙ ነገሮችን ልናነሳ እንችላለን በዛ ጨዋታ ላይ ዳኛው ውሳኔ ምናምን ልንል እንችላለን። እንደዛም ቢሆን ግን በስተመጨረሻ ኤቨርተኖች መጨረሻ ደቂቃ ላይ ጎል አስቆጥረው አቻ በሆነ ውጤት ላይ ያጠናቀቀው ችሏልና በዛሬው ጨዋታ ላይም ኤቨርተኖች ያላቸውን ይሰጣሉ ተብሎ ነው የሚጠበቀውና ለሊቨርፑልም ትልቅ ፈተና ይሆናሉ ተብሎ ይጠበቃል። ሊቨርፑሎችም እንግዲህ ይህን ጨዋታ ማሸነፍ የሚፈልጉ ከሆነ በዚህ ሲዝን እየተቸገሩባቸው ያሉትን ነገሮች እንዳለ በዚህ ጨዋታ ላይ የግድ ማስተካከል መቻል አለባቸው። ቻንሶችን በብዛት ክሬት ማድረግ አለባቸው። እነዚህን የፈጠሯቸውንም እድሎች ደግሞ ወደ ግብነት መቀየር መቻል አለባቸው። እንደዛ ካልሆነ በዚህ ጨዋታ ላይ ለማሸነፍ በጣም ይቸገራሉ ብዬ ነው የማስበው። ሌላኛው ግን በዚህ ጨዋታ ላይ መነሳት ያለበት አሰልጣኙ ምን አይነት አሰላለፍን ይዘው ይገባሉ፣ እነማንስ ተጫዋቾች በቋሚነት ይጀምራሉ የሚለው ነው። በዚህ ሲዝን እንግዲህ አሰልጣኙ 4-3-3፣ 4-2-3-1፣ 4-2-2-2 እንደዚሁም 4-4-2 አይነት ፎርሜሽኖችን ሲጠቀሙ መመልከት ይችላል። ከፒኤስጂ ጋርም ደግሞ 5-3-1 ሲጠቀሙ የተመለከትንበትም አጋጣሚ አለና የተለያየ አይነት ፎርሜሽን ሲጠቀሙ መመልከት ይችላል። በዚህ ጨዋታ ላይ በእርግጥ 4-2-3-1 ፎርሜሽንን ይጠቀማሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ማን ነው በቋሚነት የሚጀምረው የሚለው ራሱ ሌላ ትልቅ ጥያቄ ነው የሚሆነው እና የኔን ግምታዊ አሰላለፍ ሳስቀምጥላችሁ በረኛ ላይ አሁንም ማማርዳሽቪሊ በቋሚነት የሚጀምር ይሆናል። በተከላካይ መስመር ላይ በቀኝ ፉልባክ ቦታ ላይ ጆ ጎሜዝ መጎዳቱ አይዘነጋም። ስለዚህ ጀረሚ
ፍሬምፖንግ በቋሚነት የሚጀምር ይሆናል። በመሀል ተከላካይ ስፍራ ላይ ቨርጅል ቫን ዳይክ እና ኢብራሂማ ኮናቴ ሲጀምሩ፣ በግራ ፉልባክ ቦታ ላይ ሮበርትሰን በቋሚነት ሲጀምር ልንመለከተው እንችላለን። በተለይ ደግሞ በፒኤስጂ ጨዋታ ላይ ሚሎስ ኬርኬዝ በጣም ሲፋለም መመልከት ይችላልና በጣም ጉልበቱንም ሲጨርስ የተመለከትንበት አጋጣሚ አለና ምናልባትም ትንሽ ለማሳረፍ በሚል አንዲ ሮበርትሰንን በቋሚነት ሊያስጀምሩ የሚችሉበት እድል አለ ብዬ አስባለሁ። በደብል ፒቮት ላይ ራያን ግራቨንበርክ እና ዶሚኒክ ሶብዝ ላይ በቋሚነት ይጀምራሉ ብዬ ነው የማስበው። ከዛ ከነዚህ ተጫዋቾች ፊት ለፊት ያሉት ሶስት ቦታዎች ላይ ደግሞ መሐመድ ሳላህ፣ አሌክስ ማካሊስተር፣ ፍሎሪን ቪርትዝ በቋሚነት ይጀምራሉ ብዬ ገምታለሁ። 9 ቁጥር ቦታ ላይ ኮዲ ጋክፖን በቋሚነት ሲጀምር ልንመለከተው እንችላለን። ምናልባት ግን እዚህ ላይ ሁለት ለውጦችን ልንመለከት እንችላለን። አንደኛው አሌክስ ማካሊስተርን ቤንች አድርጎ ከዛ ከርቲስ ጆንሰን እና ግራቨንበርክን ደብል ፒቮት ላይ 10 ቁጥር ቦታ ላይ ደግሞ ዶሚኒክ ሶብዝ ላይ ሲጀምር ልንመለከት እንችላለን። እንደዚሁም ደግሞ 9 ቁጥር ቦታ ላይ አሌክሳንደር ኢሳቅን በቋሚነት ሲያስጀምሩትም ልንመለከት እንችላለን። ከዚህ ውጭ ግን ብዙ ለውጦችን ያደርጋሉ ብዬ አላስብም። እናንተስ በዚህ ጨዋታ ላይ ማን በቋሚነት ሊጀምር ይችላል ብላችሁ ታስባላችሁ? እንደዚሁስ በጨዋታው ላይ ያላችሁ ሀሳብ ምንድነው? የጨዋታ ግምታችሁስ ምንድነው? ሀሳብና አስተያየታችሁ እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ ከጨዋታው በኋላ በሚኖረን ማች ሪያክሽን እስከምመለስ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።